መስቀሉን እየረገጠ የመስቀሉን ስር ደም ይቀበላል። ካህኑ ናቸው ቤተክርስቲያን የሰደቡት። ቆብ አድርገው ቤተክርስቲያን ላይ ነው ቤተክርስቲያን የሰደቡት። እናንተ ተደብቃችሁ እናንተ ተወሽቃችሁ ስለ ገንዘብ፣ ስለ ስልጣን፣ ስለ ወሬ፣ ስለ ሐሜት እያወራችሁ ይሄው ምእመኑ አቡነ አብርሃም ጎንደሮች። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ ዓርብ ነው አይደል የምንገኘው? የእናንተን አስተያየቶች የማቀርብበት አንደኛው ፕሮግራሜ ነው። ሌላኛው መረጃዎች ያስኩላችሁ መረጃዎች አሉ። ከያስኩላችሁ መረጃዎች መካከል የኪዳነ ምሕረትን ተአምር አሳያችኋለሁ። ታዲያ እንዲህ አይነት ነገሮችን ለእናንተን ማሳየው ሰው ላይ እንስራ የሚል ዘመቻ በቅርብ ጊዜ ጀምሬያለሁ። ሰው ላይ ካልሰራን ህንፃ ቤተክርስቲያን ላይ ቁሳቁስ ላይ የምንሰራው ነገር ነገ ትውልድ አያሻግርም፣ ቤተሰብ አያቆይም፣ ቤተክርስቲያንን አያቆያትምና እዚህ ጉዳይ ላይ ጠንከራ አድርጌ ነው የምሰራው። ስለሱ ጉዳይ ኪዳነ ምሕረት ያሳየችኝን አንድ መረጃ አቀርብላችኋለሁ። ሌላኛው መረጃ ደግሞ ጎንደር ምን ተፈጠረ የሚያሰኝ መረጃ ነው። እሱንም አቀርብላችኋለሁ። አያይዤ ታቦቱን በፌስታል ተሸከሙት ያልኩትን መረጃ በማስረጃ ይዤላችሁ መጥቻለሁ። ሌላኛው ሞት ለጥቂት ያመለጠችውን ወጣት አመጣላችኋለሁ። ኢትዮጵያ የደም ሀገር ናት ያሉትን አባት በማስረጃ በመረጃ ይዤላችሁ መጥቻለሁ። ፕሮቴስታንት 35 ሚሊዮን ሞልተናል ተብላችኋል። ማን እንደቆጠረው አብረን እናያለን። አያይዤ የማመጣላችሁ ደግሞ ሰሜንን ለኢየሱስ ትግራይን ለኢየሱስ አዲስ መረጃ በማስረጃ ይዤላችሁ መጥቻለሁ። አርያ መካሻ ነኝ ፕሮግራሙን አዘጋጅቼ የማቀርብላችሁ። እናንተ አብራችሁን እስካላችሁ ድረስ ፕሮግራሞቹ ለእናንተ ይሆናል ባልኩት መረጃ መሰረት ለእናንተ ማቀርብላችሁ ይሆናል። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አብራችሁን ቆዩ። የመጀመሪያው መረጃ አስተያየቶችን ነው የምንመለከተው። ከአስተያየቶች መካከል የትላንትናው የሐሙስ ብቻ ሲቀር ማለት ነው ቀጣይ ሳምንት ላይ የሐሙስንም ጨምሬ ያመጣላችኋለሁ። ከባለፈው ዓርብ ጀምሮ የነበሩትን ፕሮግራሞች ይዤላችሁ መጥቻለሁ። የጳጳሱን ኑዛዜ፣ የታመሰው ቤተ መቅደስ፣ የዘመቻ የተከፈተባቸው ቅዱስ ቁርባኑን ቀረጹት ያልኳችሁንና ጳጳሱ ምን አሉ፣ ደም ተፋሰሱ፣ በአርቲስቷ ልደት ያዋረዱን የሚልና ሚስጥራቸው ተጋለጠ፣ ከንቲባው አፋጠጠቻቸው፣ እንዲሁም የነፃነት ቤተሰቦች አስደንጋጭ መረጃ ይዤላችሁ ባለፉት ሳምንታት ወደ እናንተ መጥቼ ነበር። ካመጣኋቸው መረጃዎች መካከል ጥቂቱን እነግራችኋለሁ። ለእናንተ ይሆናሉ ያልኳቸውን፣ ጥያቄ ናቸው ይፈጥራሉ ያልኳቸውን ነገር ነው የመጣሁት። ብዙዎቹ አስተያየቶች የታመሰው ቤተ መቅደስና የጳጳሱን ኑዛዜን አነጋጋሪነት በተመለከተ ብዙዎቻችሁ የሰጣችሁን አስተያየት በጣም የሚያስገርም ነው። ምስጋና ነው፣ እንበርታ የሚል ነው፣ እርስ በርስ የሚደጋገፍ ነው። እንግዲህ ሌሎች መረጃዎችን እንጠብቃለሁ። ውሸቱን እውነት አድርጎ እየተወራ ነውና አንዳንዶቹ ውሸት ናቸው። ሁለተኛ ነገር ደግሞ መስቀሉን በድፍረት መርገጥና ማስረገጥ ተጀምሮ አሁን ይሄ ምን ያሳፍራል የሚሉ አይነት ጉዳዮች አሉ። በዚህ ጉዳይ ነገር ግን ቅዱስ ሲኖዶስ ቀጣይ ጉባኤ ላይ የቅድስት ሥላሴ መንበረ ጸባዖት መስቀልን አሁንም እየረገጠ ይቀጥላል ወይንስ መስቀል እየደፈሩ መስቀል ማክበርን ያመጡታል? እሱን አብረን የምናየው ይሆናል። እንጠይቃለን። በነገራችን ፕሮግራምን እከታተላለሁ። በአባ ዮሐንስ ላይ የምታደርገውን ትችት ግን በጣም ታበዛዋለህ ያሉኛል። ዛሬ ጠንቋይና ማዋርት በበዛበት ዘመን ለምን እንዲህ እሳቸው አጋንንት እያወጡ ለምንድን ነው የሚዘምትባቸው አሉ። በነገራችን ላይ የሚወጡ አስተያየቶችና ከቤተ ክርስቲያን እይታ አንጻር እንጀማቀርብባቸው አንድም አባት፣ አንድም ካህን፣ አንድም መነኩሴ ማንም ሰው ላይ ዘመቻ አልከፍትም። መረጃዎችን የማቀርበው ከዛ አንጻር እንደሆነ እንድትረዱልኝ ይፈልጋለሁ። በዚህ ጠቅለል አድርጌ ልለፈው። ቀጣዩ መረጃ ደግሞ የቅዱስ ቁርባኑ በተመለከተና ሌሎች መረጃዎችን በተመለከተ ያቀርብኩላችሁ ነው። ይሄ መረጃ ለሁላችንም እንዲሆን ተብሎ የቀረበ ነው። መቼም ለብዙዎቻችን እንቺን አይነት ጉዶች እናውቃለን።
በአቡነ አብርሃምና በአቡነ ሳዊሮስ ላይ የተለያዩ የሆነ ውዝግቦች ተከፍተዋል። በአቡነ አብርሃም ላይ የተከፈቱት ውዝግቦች እንደምታውቁት የአቶ ክፍሌ የተባሉ የቅዱስ ገብርኤል ቤተክርስቲያን አስተዳዳሪ የሆኑ አሁን አቶ ስለሆኑ ብዬ መጀመሪያ ቆሞስ ነበሩ። ያው ክህነታቸው እስኪመለስ ድረስ አቶ ክፍሌ እያልን ነው የምንጠራቸው። እስከ ትላንትናም ድረስ የፍርድ ቤት ቀጠሮ ነበራቸው። የትላንትናው መረጃ አልሰማሁትም እና እሳቸው ጋር አንዱ የሚደግፍ አንዱ የሚቃወም መረጃዎች ደርሰውኛል። ነገር ግን የኛ ጉዳይ የእማሆይ መደፈር ነው አይደለም ነው ጉዳይ። ተደፍረዋል። አዎ መደፈራቸውን እሳቸውን የተናገሩ። ስለዚህ እሳቸው ጎን እንቆማለን። መጀመሪያ ከቆምን በኋላ የፍርድ ቤት ውጤት ነው የምንጠብቀው እንጂ የቆሞሱን የተወለዱበትን ሰፈርና መንደር ረግጦ እሱን መነሻ አድርጎ በአቡነ አብርሃም ላይ መዝመት ነውር ነው። ታሳፍራላችሁ። ቅሌታም ናችሁ። ወራዳ ናችሁ ልበል እንደዚህ መጥቼ። ይሄን ለሚያደርጉት ነው የምነግርህ። አቡነ አብርሃም ጎንደሮችን ስለማይወዱ የምትል የፖለቲካ አጀንዳ አምጥታችሁ የተደፈረች ሴት ታሪክን ረስታችሁ አቡነ አብርሃም ላይ የፖለቲካ አጀንዳ ከፍታችሁ ጳጳሱን የፓርላማ አባልና የተወዳዳሪ ተፎካካሪ ምርጫ እጩ አድርጋችሁ ትዘልፋላችሁ። አታፍሩም እኮ። አንገታችሁ ላይ መስቀል አድርጋችኋል። ነውራችሁ ጌጣችሁ ሆናል። እንዴት አንድ አባት ጥፋት ካጠፋ አሰራሩን ትወቅሳላችሁ? ክህነቱን አይደለም የምትናገሩት። አሁን እኮ የማይገናኝ ነገር። ተደፈርኩ ያለች ሴት አመለከተች። ክህነቱ ተያዘና ፍርድ ቤት ጉዳዩን አጣርቶ ይምጣ። ውሳኔው ምን ከሆነ ንጹህ ከሆኑ ክህነታቸው ይመለሳል። ንጹህ ካልሆኑ ሲጀምር የተደፈረችውም ሴት እኮ የተመሳሳይ አካባቢ ተወላጅ ነች። ይሄ በጣም አሳፋሪ ነው። ሌላኛው ብፁዕ አቡነ ሳዊሮስ ሲያዘጋጁ ያየኸው ዕጣን እንጂ ስጋ ወደሙ አይደለም። ለነገሩ የቱም ቢሆን የቱም ካሜራ ቤተ መቅደስ መግባት የለበትም፣ ቤተልሔም መግባት የለበትም የሚል ጠንከር ያለ አስተያየት ሰምቻለሁ። በጣም አመሰግናለሁ ለዚህ አስተያየታችሁ። ለሁላችንም ካሜራ ቤተ መቅደስ እንዲቀር እንስራ። ያው መጀመሪያ ያለበት ከመንበረ ጸባዖት አይደለም። ቅዱስ ሲኖዶስም ቤተ ክህነቱም ስራ አስኪያጁም ዋና ጸሐፊውም የአዲስ አበባ ሀገረ ስብከትም መረጃ ሰጥተናቸዋል። ቪዲዮም ካህኑንም ቤተ መቅደሱንም ታቦቱንም አሳይተናቸዋል። የእናንተ ስራ ነው ቀጥሎ የሚሆን፣ የኛ አይደለም ከዚህ በኋላ። ሌላኛው መረጃ የሰራሁላችሁ እኔ ግን እማነሳው ደም ተፋሰሱ ጳጳሱ ምን አሉ? የአርቲስት ማርያም ሕይወት ልደትን ያዋረዱን ካህናት አለ። እዚህ ኮመንት ላይ እኔ ሰምተው ይሆን ኮመንት ሚስቱ አንዳንዶቹ ግራ ይገባኝ። ያልጨረሳችሁ ሰምታችሁት ምን እንደሚል ልንገራችሁ። የማርያም ሕይወት ልደት እኛን አይመለከተንም። እኛ የሚመለከተን እዛ ለአንዲት አርቲስት የተገኙ ልደት ካህናት ተገኝተው መድረክ ይዘው ቁጭ ያሉ ካህናት ልክ አይደላችሁም፣ ክብረ ክህነታችሁ ይና አይመጥንም። ሁለተኛ ሰንበት ተማሪዎች የአርቲስት የታዋቂ ሰው ልደት ለማክበር አይደለም ሰንበት ተማሪ ሆኑ፣ መንፈሳዊ ዕውቀት ሊጨብጡ ዓለማዊ ስንቅ ሊሰንቁ ዓለምና በመንፈሳዊ ጉዳይ በሁለቱም በኩል የተሳሉ ስንቅ የሚሰንቁ ጀግኖች እንዲሆኑ እንጂ ልደት ቤት እየሄዱ ልደት የሚያከብሩ የኪራይ ዘፋኞች ወይ የኪራይ ደናሾች ወይ የኪራይ ዘማሪዎች እንዲሆኑ አልፈለግንም። እሱ ነው የተናገረው። የኪራይ ቄስና የኪራይ ዘማሪ አይኖር ነው እንጂ ልደቷን እንደፈለገ ሊያከብርላት ይችላል፣ እንደፈለገችም ልታከብር ትችላለች። አስተያየታችሁ ብዙዎቹ እዛ ጋር ነው። ብዙዎቻችሁ ማለት ጥቂት የሰጣችሁት አስተያየት፣ ብዙዎቻችሁ ግን ትክክል ነው። ካህናቶቻችን ክብረ ክህነታችሁን ጠብቁልን የሚል እኛ እንደተከበራችሁ እንድትኖሩልን እንፈልጋለን። የአዲስ አበባ ሀገረ ስብከት ላይ ተገኝተው የአዲስ አበባ ከንቲባ ላይ ተገኝተው ካህናቶቻችን ያዋርዳሉ እንደሚሉት አለ። ተዋርደው ነው ያዋርዱን። እኛ የቸገረን የማይገባቸው ቦታ ተገኝተው አዋርደው ነው ያስቸገሩን። እኛ ተዋርደው እነሱ መጠጥ ቤት ደንሰው እስከ መተው ጨፍረው ነው ያስቸገሩን። እኛ እሱን ነው የምትጠብቁልን። አትናገሩን በዩቲዩብ በፌስቡክ በምናምን የሚል ሰምታችኋል አይደል? እኛ ምን ነገራችሁ? ክብራችሁን የጠበቃችሁለት እኛ እናነግሳችኋለን። ተዋርዳችሁ አታዋርዱን ነው ዋናው መልእክቱና ብዙዎቹ አስተያየቶች እዚህ ላይ ያጠነጠኑ ናቸው። የመጨረሻው መልእክታችን ከትላንት ወዲያ የቀረበው የክብርት ከንቲባ አዳነች አቤቤ ካህናቱን የአዲስ አበባ ሀገረ ስብከት ካህናትን ሰብስበው
ቁጭ ብለው የተወያዩ ቀን እና የቤተ ክርስቲያን ኦዲት ያስፈልጋል። ትክክል ነው፣ ኦዲት መደረግ አለበት። አንድ ሁለተኛው ነገር ደግሞ እዛ ላይ ካነሳናቸው ነገሮች ካስታወሳችሁ አሞግሰዋቸው አወድሰዋቸው የጨረሱ አንድ ትልቅ አባት አለ። አወድሰው መጨረሻ ላይ ምን አሉ መሰላችሁ? ያቺ የግብሯ ነገር ትቅርልናል። ስለ ምዕመኑ አይጠይቁም፣ ስለ ቤተ ክርስቲያን ስርዓት አይጠይቁም፣ የቤተ ክርስቲያን ክብር አይጠይቁም፣ ምንም አይጠይቁም። የተሰበሰበው ሁሉ የጠየቀው ሀገር ለማች አበብ እናንተ ምን ሰራችሁ? እናንተ ህዝቡ ላይ ምን ሰራችሁ? የትኛው ምዕመን ንስሐ ገባ? ስንት ምዕመን ቆረበ? ስንት ምዕመን ወደ ቤተ ክርስቲያን እንዲመለስ አደረጋችሁ? ስንት ምዕመን ከአህዛብነት ወደ ክርስትና አስገባችሁ? ስንት ምዕመን አጠመቃችሁ? መልስ የለም፣ ጥያቄ የለም። እናንተ የምታወሩት እዚህ ላይ ሆኖ ሳለ የመንግስት ካድሬ መስል ከንቲባዋ እየሰበከቻቸው እነሱ ፖለቲካ እያወሩ ውይይቱን አየን፣ ታዝበን አቀረብን። አንድ ወንድማችን የሆነ ሐሳብ አቀረበ። የሱ ሐሳብ ምን ነበር? ነግሬያችኋለሁ። ምንድነው ያልኳችሁ? አንድ ጥያቄ ተገኘ፣ እሱም ጫፉ ነው የተገኘው አልኳችሁ። የዛ የተለየ አስተያየት ብዙ አላገኘውም። ሌሎቹ ምስጋናና እናመሰግናለን የሚል ነው፣ በሙሉ ተቀብያችኋለሁ። ወሌላኛው ጉዳይ ነው ምገባላችሁ፣ ወደ ዋናው ጉዳይ ልገባላችሁ። ይሄኛው ጉዳይ ኪዳነ ምሕረት ያሳየችን ተአምር ላሳያችሁ። እና እኔ ኪዳነ ምሕረት ከምልሽ በላይ ጠዋት ሄጄ እንደሰው ክድዬ ዛሬ ጾም ነው የምታወይኝ ካልኩ ተሻግሬ ወይ 200 ወይ 300 ሰርቼውላል። መጀመሪያ እነዚህ ልጆች መንታ ነበሩ። መንትዮቹ እችኛዋ መሄድ አትችልም፣ ጀርባዋ ትልቅ ብሎ ነበር። እችኛዋ ደግሞ ማውራት አትችልም። እሱ ደግሞ ያው ጭንቅላቷ ወንዱናል ይታያል በግልጽ ማለት ነው። እና የመጀመሪያ ልጅ ነበር። የመጀመሪያ ልጅ መኪና አደጋ ነው የበላበት። ዶኒ ጸበል 3 ወር ተቀምጬ ድኜ መጣሁ። ድኜ ስወጣ ከኔ ቢጤዎች ተነጥዬ 1500 ቤት ተከራይቼ እዚህ ኪዳነ ምሕረት እኖራለሁ። አሁን ልብስ አጥባለሁ፣ እንጀራ ጋግራለሁ፣ ልጆቼን ኪራይ እንደዛ መላው ኪዳነ ምሕረት ህዝብ ከኔ ጋር ነው ያለው። እቺ ልጅ ሄዳለች፣ አሁን ትንተባተባለች፣ ማውራት ጀምራል። እቺኛውም አሁን ደህና ናቸው፣ እግዚአብሔር የተመሰገነ ይሁን። አምጡ ታሪኩ ስታሳይ መልሼ ቅርበኝ ብዬ አለቀስኩ። ለካ በየቀኑ ከኔ ጋር ነው ያለሽው። እኔ ሳላቅ አማረርኩኝ፣ ሳላቅ ነው ያማረርኩኝ። ይቅርበኝ ብያታል። መላው እዚህ ጋር ብታይ ትልልቆቹን ብትጠይቂ ከኔ በላይ የኔን ታሪክ ይነግሩሻል። በዚህ መልኩ 3 አመት ኖሬያለሁ። እነዚህ ልጆች ይቺ 3 አመት አይደለም አንድ ቀን የሰው ፊት ክብደቱን 1 ብር ለማግኘት የሰው ፊት ክብደቱን ላንቺ አልነግርሽም፣ ለወላዲቷ ነው የምናገረው። ከቤት ስወጣ ራሱ በሷ ነው በቃ ተስፋ ኑር። ግን አብልታ መግባ እንዲህ በምታየው ሁኔታ ታኖረናለች። በቃ እኔ ከምናገረው ደግሞ ከኔ አንደበት በላይ ሌላ ተናጋሪ እውነት ነው የምልሽ። በቃ አይዞሽ ትላለች። ሁሉ ነገር ናት በቃ ተሰጥል ለኪዳነ ምሕረት ያላት ፍቅር ሁላችንም እኮ ነው በነገራችን ላይ በየቀኑ የምንጠብቀው። ይሄን አታምኑም ኦርቶዶክሳውያን? ያው ሌሎቹ እንደማያምኑ እናውቃለን። እና ኪዳነ ምሕረት እየጠበቀችን አንዳችን ከአንዳችን ያቆመችን ከወደቀ ፍሬ ላይ ለቅማ እያበላችን አቆይታን ቤት ሰታ 3 ልጆቿን እያሳደገችላት እኛ ደግሞ ዝም ብለናት አልሰምተን። አዳማ ኪዳነ ምሕረት ይመስለኛል ካልተሳሳቱ ቦታው። ተሳስቼ ከሆነ ይቅርታ። እናችን እህታችን ማገዝ እኮ ኃላፊነት አለብናል። እመቤታችን የሰጠችን በመልጃዋ ስራችን ያቆየችን በእግዚአብሔር ፈቃድ በመልጃዋ ያቆየችን ክርስቲያኖች አይደል እንዴ? 3 ልጅ ይዛ ቤተክርስቲያን ተጠግታ ሰዎች 1 ብርና 2 ብር የሰው ፊት እያየች እያሳደገቻቸው ታሞ የነበሩ ልጆቿን እያሳከመች ቤተክርስቲያን ቤተ መቅደስ አስቀምጣቸው ልጆቿ ካለመናገር ወደ መናገር ካለመራመድ ወደ መራመድ ዝም ከሚባል ህይወት የምትተነፍስበት እፎይ የምትልበት ህይወት እየሰጠቻት እኮ ነው እመቤት። ታዲያችን ልጅ ማቋቋም የኛ ኃላፊነት አይደለም? አዳማ ያላችሁ አሳቡ፣ ሂዱ አጠገቧ ታገኟታላችሁ። እኔ ደግሞ ይሄንን ልጅ ይዤላችሁ መጥቻለሁ። ሰው ማቆም ማለት ወድቆ ምስኪን ያሳዝን ነበር ጎበዝ ነበር መባባል አይደለም። ካለፈ በኋላ ለሬሳ ሳጥን ገንዘብ ማዋጣት አይደለም። ሀገር ቤት ሄዶ እንዲቀበር የመኪና ኮንትራት መክፈል አይደለም። ከውጭ ሀገር ሆኖ ወደ ሀገር ውስጥ እንዲሄድ ሬሳ ሳጥን መግዛት አይደለም። የአውሮፕላን ትኬት መክፈል አይደለም። ሰው ቆሞ ነው መረዳዳት ያለበት፣ ወድቆ አይደለም። ከወደቀማ ራሱን ምኑንም አያውቀውም፣ አይፈልገውም። ሰው ሳይወድቅ እናንሳው። ወድቆ ሳያልቅ ራሱን በጉልበቱ ሰርቶ የሚሯሯጥበት ጊዜ ሳያበቃበት ልናግዘው ይገባል። ይሄ ወንድማችን ሚስቱን አግብቶ ነፍሰ ጡር ሆና ልትወልድ ደርሳ
በአያቱ ቤት ተጠልሎ በሚኖርበት አያቱ ቤት የቀበሌ ቤት ውስጥ አያቱ ሞተችበት። ባለቤቱ ስትወልድ በዛው ሐዘን ላይ ልጁ አካል ጉዳተኛ ሆኖ ተፈጠረ። ያንን በሕክምና ማሳከም ስላልነበረበት ያንን እያደረገ ከቤት ተፈናቅሎ ጎዳና ወጣ። ጎዳና ወጥቶ ልጁን ያሳክማል። ለሚስቱም ለራሱም ለቤተሰቡም የሚረዳው ብቻውን እሱ ነው። የሚወድቅበት አጣ። አሁን ሰው አስጠልሎት ነው የሚገኘው። በስጋ ወደሙ በቁርባን የተጋባ ወንድማችን ማለት ኢትዮጵያዊ ስለሆነ ወንድማችን ነው አይደል የሚባል ወንድማችን። አሁን ምን እናርግ? ትንሽ እናቋቁመው። አሁን አሳምቡሳ ከሚሸጥበት ነገር ምናልባት ለውዝ መጭመቂያ ወይ የሆነች ነገር ትንሽ የማሽን ብንገዛለት ይሄ ልጅ ካሁን በተሻለ መኖር ይችላል። ይሄን እናድርግ ብያቸዋል። አካውንቱን የምትፈልጉ ስልክ ቁጥሩን የምትፈልጉ ለኔ ከስር በምታዩት ስልክ ቁጥር ዋትስአፕ አካውንቱን በዋትስአፕ መጠየቅ ትችላላችሁ። መደገፍ የምትፈልጉ ክርስቲያን የሆናችሁ መባችሁን አስራታችሁን ሙዳይ ምጽዋት ውስጥ ከትቼ ለቤተክርስቲያን ህንፃ አሰራለሁ ለምትሉ ህንፃ ስላሴ ያለላችሁ ሊወድቅ ያለ ወንድም አለን። ለሱ እንቁምላችኋለሁ። ይሄ መልእክቴ ነው። የዛሬው መነሻ መልእክቴ ነው ማመጣላችሁ። ትላንትና አንድ ነገር ነግሬያችሁ ነበር አይደል? ከዚህ በፊት ሰሞኑ 46 ህፃናት 3 ዓመት ሙሉ ክርስትና ያልተጠመቁበት የአማራ ክልል ላሳያችሁ። ይሄንን ደቡብ ጎንደር ላይ ያሳይቻችኋለሁ አይደል? ቤተክርስቲያናችሁት ቤተልሔማችሁት ጦርነት መሃል ሆነው ቅዳሴ ከመቀደስ ከቆመ 3 ዓመት አልፎታል። ታቦት ገብቶ ቅዳሴው ሳይቀደስ ቆየ። እኔም አካውንቱንም ስልካቸውንም እሰጣቸዋለሁ። ነገር ግን አልኳቸው እኛ እነዚህ ልጆች ክርስትና ከተነሱ ማስተባበሩን እንሰራላችኋለን። እዚህ የመጡትም ካህን ሄደው በአካል ቅዳሴ አስቀድሰው እነዛን ህፃናት ክርስትና አስነስተው ከመጡ ድጋፍ እንዲደረግ እንጠይቅላቸዋለን አልናቸው። ምክንያቱም ብዙዎች በቤተ ክርስቲያን ስም ሲያጭበረብሩ ሲለምኑ አይተናል፣ ከከተማ እስከ ገጠር። ስለዚህ የእውነት መሆኑ ተጨማሪ ማስረጃ ፈለግን። ደብዳቤ ምላኩልን። ደብዳቤውንም ይዩት፣ ከሀገር ስብከቱም ከራሳቸውም የተጻፈ ደብዳቤ። ከዛ ምን አደረግን? መቀደሱን በማስረጃ ላኩልን። ልጆቹ ክርስትና መነሳታቸውን አሳዩን አልናቸው። ይኸው ላሰማችሁ። ይህ ህዝብ ይሄ ዜማ ናፍቆት የቅዳሴ ዜማ ናፍቆት ውጭ የምታዩቸው ህፃናት እንደምታዩቸው በሙሉ ቅዳሴ ላይ ያስቀድሱ። አያሳዝኑ? አማራ ክልል ላይ ክርስቲያን ኦርቶዶክሳዊ በበዛበት ሀገር ላይ ቤተክርስቲያን ለ3 ዓመት ተዘግቶ ህፃናት ቅዳሴ ሳያስቀድሱ አይደለም ክርስትና ሳይነሱ 3 ዓመት ሞልቷቸዋል። እናት አባቶች አዛውንቶች ቁርባን መቁረብ ናፍቀው የሚቆርቡበት አጥተዋል። አሁን 46 ህፃናት ክርስትና ተጠመቁ፣ ስጋ ወደሙ ተቀበሉ። ይሄን በእኛ ሚዲያ ያደረገ ምን ጨመርን? ድጋሚ እነዚህ ሁሉ ቦታዎች ላይ 19 አዛውንትና እናትና አባቶች ስጋ ወደሙ ተቀበሉ። የምስራች ነው አይደል? ስማቸው እኚህን አባት አደራችሁ እንደምን አደራችሁ? አገናኘን። ባለፈው ያልነው ነገር መቼም የተባለ ነገር እንግዲህ በእምነታችን የተባለ ነገር የማይቀር ሆኖ 46 ህፃናት ወይም 70 80 ያላነሱ ያልነው ህፃናቱም ስሞ በ40 ቀኑ ማተብ አስረን በ80 ቀኑ ማተብ አስረን የተባለው ይሄ ነው። አሁን እየታየ ነው እና አሁንም ይሄን ትናንት ተደውሎ ለጥምቀት ተዘጋጁ ተባልነ ሄደን ቅዱስ ዮሐንስ ደብር ይሄን አሮ እየለብስ አበድሩና ብለን ተበድረን ዘመተን አሁን ለክርስቲና ለመጠምቅ አብቅቶናልና እነዚህ ህፃናት ተጠምቀውና እንደዚህ ልበሉና በጭብጫቦ እስቲ ነው ስለመጠመቃችን ደስታ 3 ጊዜ ጋዜጠኛ አርያ መካሻ ይሄን ስላደረጉልን ክብር ይስጥልን። በስከቤቶቹ ድረስ እናመሰግናለን። ጥምቀት ያበቁን እናመሰግናለን። አሁን ደግሞ ይጨበጨባል።
ያበቁና ጥምቀታችሁን ያጽናላችሁ እያላችሁ አሁንም ደግሞ ይጨበጨባል እና ሚዲያ ነጋሽ ሚዲያ እና ካለቀርን ሚዲያ እናመሰግናለን። እነሱ ማሰባቸው ማለት ደግሞ ያለኛ ሀሳባችን ማለት ደግሞ ያድርግልን። አሁንም በጭብጨባ ይጠብቅልን እያላችሁ አሁንም 3 ጊዜ በጭብጨባ ይጠብቃቸው። እሱንም ይሄንንም ተበድራ መተን ነው መንበሩን የምንቀድስበት መንበራችን ይችን ነው። አበሽግጥ ማስገጥመን በይችለው የምንቀድሰው አሁን ለበሰሙን የሰራናት ይችን ነው። ልክ ነው መንበሩ ይሄ ነው። አሁን ይሄን እንግዲህ አሰርተን ነው የምንጠቀምበት። በዚህ አድርገን ጸሎተ ዕጣን የምናደርሰው ታቦቱን የመድኃኒዓለም ከዚህ ላይ እያደረግን ነው ጸሎተ ዕጣን የምናደርስበት። ሌላ ወይም ቅዳሴ ካው ቀደም አቀደስንም እንግዲህ ግን ለመቀደስ ካበቃና ታቦቱን ዝም ከግድግዳ ላይ በጨርቅ ሸብለን ነው የምናኖረው። ማኖሪያተን ከዚህ እንዲያናሮማ በጎል ሆኖብን ነው ያለነው ኑሯችን። ዛሬ ግን ቁርባኑም ቆርቧል፣ ቅዳሴም ክርስትናውም ተነስቶልናል። ለለምታው ፊስታው ለዘላለም በቂ አድርግልን እያልን እያመሰግንን ነው። አሁንም ይህንን ቆራቦቹም ቀዳሾቹም እነንም እንግዲህ ያድስልናል፣ ሀሳባችን ይሞላልን እያለ ነው የምንለው። አሁንም እና ህመታችን የሚያናጉዝ አይንታብናል። አለስ የደስታው ደግሞ ተሳታፊ ያድርጎና እነዚህ ምዕመናን የኛ ኦርቶዶክሳውያን ናቸው። ቅዳሴ ናፍቋቸው አዛውንት እናቶች አባቶች ስጋው ደግሞ ተቀብለው መነሻ እንዲያደርጉ ብለናቸው ልከናቸው በተቻለ አቅም ማለት ነው ሄደው 46 ህፃናት ክርስቲያን አድርገው አዛውንቶችን ስጋው ደግሞ አስቀብለው 19 አባቶችን የሀገሩ ሰው ምን ነው አለ ስሰማ ምን ነው ሲሏቸው ምን ነው ቀድማችሁ ብትነግሩን ዛሬን የሰማነው እኮ ንስሐ ገብተንኛ ስንቀበል አልነበረም ወይ ደስታችን ነበር አለ። ይሄ አሁን አማራ ክልል ደቡብ ጎንደር ላይ በንፋስ መውጫ ተሳፍራችሁ በ250 ብር ተሳፍራችሁ በባጃጅ የ3 ሰዓት እንደገና የእግር መንገድ ሄዳችሁ የምታገኙት ስፍራ ነች። ደካማ ገጠር ገበሬ ነው፣ ህዝብ የለም፣ የአብነት ተማሪዎች ነው ያሉት፣ እናቶች አዛውንቶች፣ በአካባቢው ጦርነት ነው። አያችሁ የጦርነት ውጤት። ታቦቱን ላሳያችሁ አንድ የት እንደሚቀመጥ። አሁን መንበሩን ያዘጋጁት እኛ ልከናቸው የሄዱለት ያዘጋጁት ይሄንን መንበር አዲስ አበባ ህንጻ ታድሳላችሁ። ከመንግስት ጋር ስታወሩ ስለነዚህ ዜጎቻችሁ አታውቁም፣ ስለነዚህ ነፍሶች አትጨነቁም። እግዚአብሔር የሾማችሁ ካህናት ህንጻ ስላሴን እንድትጠብቁለት ነው። እናንተ ግን ኮሪደር ልማት፣ ቁንጅና፣ የከተማ ውበት፣ ሌላ ነገር ነው የምታወሩት። ከአጀንዳችሁ ወጣችሁ፣ ከእናንተ ጉዳይ ወጣችሁ። ስለ ነፍስ ስለ ስጋ መከራና ስቃይ አትታደጉም። ህዝብ አትጠይቁለትም። እናንተ ካህናት ናችሁ እኮ። እኛ ባለሜዲያዎቹ ሌሎቹ እናድንቅ ምእመን ስለሆነ፣ እናንተ እኮ የኛ ምእመን የሀብታሙም የድሃውም መባረክ የቻለውም ማስቀደስ ያቃተውም ችግር መናገር የሚገባችሁ እናንተ ነበራችሁ። እናንተ ተደብቃችሁ፣ እናንተ ተወሽቃችሁ ስለ ገንዘብ፣ ስለ ስልጣን፣ ስለ ወሬ፣ ስለ ሐሜት እያወራችሁ ይሄው ምእመኑ ታቦት የሚያስቀምጥበት መንበር አጥቶ በእንጨት ላይ ሰርቶ ያስቀድሳል። ይሁት ይሄንን ገበሬ፣ ይሄንን ገጠር ተመልከቱ። ይቺን ሀገር ያቀናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ምእመናን ክርስቲያን ማድረግ አቅቷል። በቤተ ክህነት ያላችሁ በጀት፣ በሀገረ ስብከት ያላችሁ በጀት፣ ጳጳስ ሲሄድ የሚከፈለው አበል ይህችን ቤተክርስቲያን ይሰራል። ይህችን ቤተክርስቲያን ንዋያተ ቅድሳት ይሞላል። ታቦት የተቀመጠበትን ላሳያችሁ። እውነት ከልባችሁ ምንም ክፋት ሳይኖራችሁ በቅንነት ተመልከቱ። በፌስታል ነው ያንጠለጠሉት። እዩት። ታቦታችን ያለው በፌስታል ሸፍነን እዚህ ላይ ጣሪያ ስር ሆኖ የልጅታይም ተሸፈነ እንዳይታወቅ ብለን እንዲያርገን ያኖር ነው። መኖሪያ ስናጣ ሲቸግረን መንበር የለ ስለሆነ እንዲያርገን ያኖር ነው። እኛ መጠቀሚያችን ይሄ በሽክት እንዲያርግ እንዴት ጊዜ ለመሸኘት እንዲያርገን ያኖር ነው። በላይ ፌስታል እንዲያርገ ሸፍነን ከመስኮት ላይ አስቀምጠን
ከታይ ደግሞ ሸሚዝ ያርገ ሸፍነ እንደዚያኛው እንደሰው እንደለጠፍ ነው እንደዚያንን አይደል እንግዲህ እየገዙ ያመጡልን ሰለው ይሄንን ያለጠፍ ነው ለለት መስገጃ እንዲሆነን ብለን ነው እንደዚህ ያደረግነው እና እንደሆነ ነው ያለ ታቦት አንጠልጥለው ነው የሚያስቀድሱት እኛ በአንድ ደብር ስንት ደባል ነው የምናስገባው ደባል ነው ድርብ አንድ ሰው ነግሮኛል እንግዲህ እያስታወስኩ እናገራለሁ ድርብ ታቦት የሌለው ቤተ መቅደስ ታገኛላችሁ አዲስ አበባ ውስጥ ድርብ ታቦት የሌለበት ይሄ ታቦት እዚህ ገጠር ውስጥ ደቡብ ጎንደር ላይ የሚገኘው ታቦት የመድኃኔዓለም ታቦት ነው የመድኃኔዓለም ታቦት ማስቀደሻ አጥተው መንበራተው ንዋያተ ቅድሳት አጥተው 3 ዓመት ተዘግቷል ካህናለን ጳጳሳለን ቄሳለን ምእመናለን ታዲያ ሌላው እያደራጀ በእርዳታ ስም ህዝብ ይዘርፋል እኛ ህዝቡን እንዘርፋለን ለዚህ ነው አስራታችሁን ለምእመናን ለገጠር ቤተክርስቲያን አውጡመላችሁ ለዚህ ነው ከኖርን አይቀር የእውነት እንኑር ለውሸት ለጥቅም ለስግብግብነት አንኑር እኔ እነዚህ ገጠር ያሉት ምእመናን ከጠፉ ተጠያቂ ነኝ አውቄ ጳጳሱ ምን ይሰራሉ ሀገረ ስብከቱ ምን ይሰራል እንደ ጎንደር ላይ አንድ ሀብታም ጠፍቶ ነው አንድ ገንዘብ ስጦታ የሚሰጣጥ ጠፍቶ ነው በትንሽዬ ብር ነው እኔ ካለች ደሞዝ ላይ ያካፈልኳቸው በትንሽዬ ብር እውነት እነዚህ አባቶች ንዋያተ ቅድሳት አጥተው ታቦት ማስቀመጫ አጥተው እንጨት ጠርበው እንደ ጠረጴዛ ሰርተው ቅዳሴ ሲያስቀድሱ የሚያመው ክርስቲያን የለም የሚያንገበግበው የሚቆጭ ኦርቶዶክሳዊ የለም አዎ እኛማ ዘመቻ አለብን ጥቁር ልበሱ እንባላለን በብሔር ተከፈልን በጎሳ ተከፈልን ጳጳስ ተሾመብን እንዲለው ጮታችን አጀንዳችን ይሄ ነው ክርስትና ችግር የሚጠይቀው ይሄው 46 ህፃናታችን እነዚህ አንድ ቦታ አገኘናቸው ያልተነገረላቸው ብዛታቸው ምን ይሆን ያልተዘመረላቸው ምስኪን ኦርቶዶክሳውያን ምን ያህል ይሆኑ ሞተው የረሳናቸው ኢትዮጵያ ኦርቶዶክሳውያን ምን ያህል ይሆኑ ያልነገርንላቸው ሞታቸውን በዝምታችን በሹመታችን የሸፈንባቸው ሐዘናቸውን እንኳን ማንናገርላቸው ቅዳሴ ማስቀደስ ያቃታቸው ክርስቲያን እንኳን ቅዳሴ ያቃተው ቤተክርስቲያን አለማንልላቸው የየሀገር ስብከቱ በጀት ስንት ነው የቤተ ክህነት በጀት ስንት ነው የምታከራዩት ህንጻ ምንድነው የሚሰራው የምትነዱት መኪና ምን ይሰራላችኋል አንድ ክርስቲያን ማትረፍ ካልቻላችሁ ለስልጣን እናንተ የምትፎካከሩት ከመንግስት ባለስልጣን ካድሬጋ ነው አይደል እሱም ቬሲት ቤተ ክህነቱን ቬት ይዛል እሱ ራቫፎር ካያዘ ራቫፎር ለቤተሰቡ ይገዛል እንዲህ ነን እኮ ፉክክር ይሄው ገጠሩ እውነቱ ይሄ ነው ምን ነግራችሁ ሀገረ ስብከቱ እንድትጠይቁትም ምእመኖች እንድትራዱም ጭምር ነው ይችን ቤተ ክርስቲያን አካውንቱን ከስር ለጥፌላችኋል ጎንደር ምናልባት ብዙ ጊዜ ከሀገር ውጭ ያላችሁ ወንድሞችና እህቶች አካውንቱ ስታስገቡ ይሄ የድርጅት ስለሚሆን ህዝባር ይኖረውናልና ከውጭ ወደ ውስጥ ማስገባት አትችሉም በብዛት የምትችሉ ሰዎች በመታቋቸው ቤተሰቦቻችሁ ላኩላቸው በተረፈ መረጃውን ለማግኘትም በዋትስአፕ ከኔ ጋር ማውራት ትችላላችሁ የሀገር የራሱ የቤተ ክርስቲያኗ አካውንት ነው የምነግራችሁ እሺ ይሄኛው ወንድማችን ሞት የተፋው ወንድማችን ዛሬ ማህበራዊ ሚዲያ ላይ ይዘዋወራል ይሄ ጉዳይ ሞት የተረፈው ቦሌ ሚካኤል ጋር ነው ከትላንት ወዲያ ቦሌ ሚካኤል ጋር አንድ ሲኖትራክ አደገኛ አደጋ ደረሰ ከተጨማደደ ከእንዲህ አይነት መኪና ውስጥ ሰዎች ወጡ ይሁት ሲኖትራኩ 6-7 መኪና ነው ያተረማመሰው ድንጋይ ጭኖ መኪኖች ገጭቶ ከመኪኖች ከተጨፈለቁ መኪኖች ውስጥ የወጡ ነፍሳት ናቸው ይሄ ወንድማችን የወጣው አደጋው ከዚህኛው መኪና ነው
አንድም ሰው አልሞተም። መኪኖቹ ግን ሰው ተርፎ የሚወጣባቸው አይመስሉም። አዛውንቶች አሉ፣ ሴቶች አሉ፣ ወጣት አለ። አሁን የወጣት ያሳዩዋቸው መጀመሪያ ወጣት ድንጋጤው እስካሁን አለቀቀኝም ብሎ ነው የለጠፈው። እንኳን አንተ ላየነው ለኛ ራሱ እንደነግጣለን። እንኳን ተረፈ። ራሳችሁን ጠብቁ ማለት እንግዲህ ጾም ላይ አይደለም የምንገኘው። ለሙስሊሞቹም ጾማችሁን እንግዲህ ወደ አላህ ያሳረግላችሁ። ነገ ደግሞ ዛሬ ደግሞ በዓላችሁ ነበር አይደል? እንግዲህ በዓላችሁን መልካም አሳልፉ። ኦርቶዶክሳውያን ደግሞ ለሆናችሁ የምንሞትበትን ቀን አናውቅ። የቀጠሮ ሞት የለንም እኛ። ነጋችን ዛሬ ነው። ንስሐችን ዛሬ ነው። ወንጌላችን ዛሬ ነው። ህይወታችን ዛሬ ነው እና ሳትሞቱ ንስሐ ግቡ። ሳትሞቱ ስጋው ደግሞ ተቀበሉ። የማይሞት ሰው የለም አይደል? ለመሞት ነው የምንኖረው እኛ። ተረኛ ነን፣ ጠባቂ ነን። መምህር ዘላለምን አያችሁት አይደል? አርሲ ያሉ ወንድሞቻችን አያችኋቸው አይደል? በድንጋይ ተቀጥቅጠው የተገደሉ ካህናትን አያችሁ አይደል? ሁላችንም ሟች ነው። ቆይ አሳያችኋለሁ ሌላ መረጃ። ኢትዮጵያን እንደዚህ ካያችኋት አይቀር አንድ አባት ወጡና ደግሞ ምን አሉ መሰሏቸው? እኔ የት እንዳሉ አላውቅም። ቪዲዮአቸው ነው የተላከልኝ። አስደንግጦኝ ነው ቪዲዮ። እዩት። ኢትዮጵያ የደም መሬት ነች፣ አኬል ዳማ ነች አለ። ስማችሁ ሀገር የደም ሀገር፣ የሌባ ሀገር፣ የከሃዲ ሀገር፣ ሌሎችም ደግሞ የገዳይ የነፍሰ ገዳይ ሀገር፣ የደም ሀገር ተመባል ነበረባት ኢትዮጵያ ማለት ነው። እንግዲህ እንደምታዩት ማለት ነው የምቀኛ ሀገር፣ የምቀኛ ሀገር፣ የሸረኛ ሀገር፣ የአስማተኛ የጠንቋይ ሀገር ሆናለች ኢትዮጵያ ሀገራችን ማለት ነው። ቤተክርስቲያናችን ጭምር ማለት ነው። አሁን ቤተክርስቲያናችን ላይ መጡ። እኔ እኚህን አባት አላቃቸው። ቪዲዮአቸውን የደረሰኝ ሌላ ትንታኔ ያለው መረጃ አልደረሰኝም። ልንገራችሁ። ከሃዲዎች አሉ ኢትዮጵያ ውስጥ አሉ። ቅዱሳኖች አሉ ኢትዮጵያ ውስጥ አሉ። ምስኪኖች አሉ ኢትዮጵያ ውስጥ አሉ። ርኩሶች አሉ ኢትዮጵያ ውስጥ አሉ። ክፉዎችም ደጎችም እንዳሉ ሁሉ አታላዮችም አጭበርባሪዎችም አሉ። መልካሞችም ቅኖችም አሉባት። ይሄ ኢትዮጵያ ብቻ ሳይሆን መላው ዓለም ላይ አለ። እሳቸው ኢትዮጵያ የከሃዲ ሀገር አሉ። የትኛውን ክህደት? የሀገር ክህደት ወይስ የሃይማኖት ክህደት? የትኛውን ክህደት ነው የነገሩን አባታችን? ለኛ አባት ክብረ ክህነት የሰጡት ጳጳስ ማን ናቸው? በክብረ ክህነታቸው ሀገርን ከሃዲ ማለት ይችላሉ? አይቻልም። በክብረ ክህነታቸው ቤተክርስቲያናችንን እንዲህ መዝለፍ እንዲህ መናገር ይችላሉ? አይችልም። ከሃዲ አለ? አዎ። ይሄን ካሉ እኮ ከእሳቸው ጀምሮ ከሃዲዎች ነን ማለት መላው ኢትዮጵያ ከተባለ ሁላችንም። ስለዚህ ሰው ራሱን ሌባ ብሎ አይጠራም፣ ራሱን ከሃዲ ብሎ አይጠራም ከሃዲ ካልሆነ በስተቀር። የደም ሀገር ያሉትን አዎ፣ በጣም ብዙ ቦታ ደም ፈሷል። ሰው ሞቷል፣ ተሰቃይቷል፣ ተርቧል፣ ተቸግሯል፣ ተጎሳቅሏል፣ መከራውን በልቷል። በእምነቱ ተመርጦ ተገድሏል። በጦርነት ተጋርለናል፣ በብሔር ተጋርለናል። ያልተጋርለንበት የለም። ኢትዮጵያ ውስጥ ብቻ ሆነ ሌላ ሀገር የተጋደለ የለም፣ የሞተ የለም፣ የተገደለ የለም። የምቀኛ ሀገር አሉ። እችን ቋንቋ ሌሎች ሀገሮች ኢትዮጵያን ለማጥፋት ኢትዮጵያን እርስ በርስ ለማባላት ከሚጠቀሙባት ስልትና እችን ቋንቋ ለመጠቀም የሚፈልጉት ባንዳዎች ኢትዮጵያ ውስጥ የሚጠቀሟት ቃል ነች። የመተተኛ ሀገር አሉ። እውነት ዓለም ውስጥ ያለው መተት በሙሉ ኢትዮጵያ ብቻ ነው እንዳለ? ከኢትዮጵያ ብቻ ነው የሚሰራጨው? ጴንጤ ቆብ አድርጎ ካህን መስሎ እንደሚሰብክ ነው የሚሰማኝ። የጴንጤ ሐሰተኛው ጴንጤ የኒህ ንግግር እንደዛ ነው የሚሰማኝ። ከየት ነው ስትሉት መርጦ ከጎጃም ይላቸዋል፣ ከጎንደር፣ ከሰሜን ይላቸዋል። ሌላ አይለም፣ ከሰሜን ነው የሚልላቸው። ከሌላ ቦታ ክፉ መናፍስት የማይሄድበት የማይንቀሳቀስበት ምናምን ያስመስላቸዋል። ሰሞኑ በቅርብ ሰሞን ደግሞ ይጀምሩታል። ሌሊት መተት መልቀቅ ጀምረዋል ፓስተሮች ተነስተው።
አሁን እሳቸው ደግሞ ተነስተው ቤተክርስቲያንን የሰደቡት ካህኑ ናቸው። ቤተክርስቲያን የሰደቡት ቆብ አድርገው ቤተክርስቲያን ላይ ነው ቤተክርስቲያን የሰደቡት። ቤተክርስቲያናችንም እንዲህ ትባላለች ነው እንዲህ ናት ነው ያሉት። ትባላለች ምናምን አለ እንዲህ ናት ነው ያሉት። ስለዚህ ቅዱስ ሲኖዶስም ሀገረ ስብከታቸው ሊጠይቃቸው ይገባል። ይሄ መልእክቴ ነው። ሌላኛው ማሳያችሁ 35 ሚሊዮን ደርሷል የኢትዮጵያ ፕሮቴስታንቶች ያሉት የፕሮቴስታንት ካውንስል አመራር የሆኑት አባት እንትን ናቸው ፓስተር። ደፋር ነው እኮ እግዚአብሔር። እኔ አንድ ነገር ልነግራችሁ፣ መቼ ነው የቆጠራችሁት? መቼ ነው ቁጥሩን ያገኛችሁት? እነዚህ ሐሰተኛ ፓስተሮች ብላችሁ የምትከራከሯቸው የኔ አባል ብለው የምጽፈው የሚልኩላችሁ መጠን ቁጥር ነው ወይስ ምንድን ነው? ንገሩን እስኪ። እኔ ፕሮቴስታንቱም ኦርቶዶክሱም ሙስሊሙም ዋቄ ፈታውም እምነት አልባውም ተመዝግቦ እንደው አባሌ ብለው መዝግበው ቢሰጡን 300 ሚሊዮን እናልፋለን። ራሳቸው መዝግበው ቢሰጡን። ስታቲስቲክስ ኤጀንሲ እስካሁን ቆጠራ አልቆጠረም። 1999 ላይ ቆመው አይደል? እስካሁን አልተቆጠረም። ቆጠራ ያስፈልጋል አይደል? ነገር ግን ስቲል እስካሁን ሙስሊሙ ይነሳና 60 ሚሊዮን ደርሰናል። ኦርቶዶክስ ይነሳና 70 ሚሊዮን ደርሰናል። የእንቱን 80 ሚሊዮን፣ ፕሮቴስታንቱ ይነሳና 35 ሚሊዮን፣ 200 300 ምናምን እኮ አለፋችሁ። ዋቄ ፈኑ ይነሳና ይሄን ያህል ሚሊዮን ነው። ይሄ ብሔር ይነሳና ከእንትን ብሔር እንትን ብሔር ይበልጣል፣ ከእንትን ጎሳ እንትን ጎሳ ቁጥር ይበልጣል፣ እኛ በህዝብ ቁጥር እንበልጣለን። በምን አወቃችሁ? ማን ቆጠረላችሁ? ከየትኛው ቁጥር ነው ያገኛችሁ? የካድሬ መረጃ ከሆነ የውሸት ነው እሱ ነው ወቁት። የሐሰተኛ ፓስተርም የትክክለኛው ፓስተር መረጃ ነው እናንተ የምትናገሩ፣ ውሸት ነው እሱ። በየሀገረ ስብከቱም የምዕመናን መጠንም ተይዟል ብዬ አላምንም። የእስልምና ምክር ቤትም የእስልምና በየክልሉ ምክር ቤትም ትክክለኛ መረጃ ቁጥር ይዟል ብዬ አላምንም። ማስረጃ የሚረጋገጠው ምን ሲሆን ነው? በስታቲስቲክስ ኤጀንሲ። እና 35 ስትሉ እናንተም እዛው ዜና ዘጋቢዎች ሪፖርት አድራጊዎች በምን ቆጠራችሁ በሏቸው። አትዋሹ። እዛው ፓስተር ሆናችሁ ቄስ ሆናችሁ ሼክ ሆናችሁ ምና አትዋሹ። እኛ አባትን አስታውሳችኋቸው? የእኚህን ቁጥር ነግሬያችሁ የእኚህን አባት መግደልም ላስታውሳችሁ። የዛሬ ዓመት ነበር ያረፉት እዚህ ሰፈር አካባቢ ላይ በድንጋይ ተቀጥቅጠው የተገደሉት አባት አያቸዋቸው። ቪዲዮ ተቀርጾ ነበረ። የተወሰኑ የጸጥታ አካላት ቪዲዮ እንዳይታይ ያደረጉ፣ ስልካቸውን ተቀበሉ፣ አጠፉት። እኚህ ባለቤታቸው ነበሩ፣ ልጃቸውም ነበር። ኢንተርቪው እንዳይሰጡ ሚዲያ ላይ እንዳይወጡ አድርገዋቸው ነበር። የሞተባቸው እነሱ ምን ጮኸኛ። ሰሜንን ለኢየሱስን ላሳያችሁ። በትግራይ ጀግና የትግራይ ወጣቶች ቪዲዮን ተመልከቱ። ሊሰብክ ሄዶ ተሰብኮ መጣ። ሊሰብክ ነው ሄደው። የስብከቱ አይነት ይሄ ጠርቶ አንድን ግለሰብ ወይ ምናምን ማነጋገር ቢሆን ጥሩ። አደባባይ ላይ ጮህ ስለሆነ በሱ ልክ ሄዱ። ማርያምን ከማጋ ይዘው ፍቅረ ምስለ ፍቁል ወልዳን ይዘው ማርያም ማርያም ጌታችን ኢየሱስ ክርስቶስ እያሉ እናንተም በጮት እኛም በጮት ከሆነ እንደዚህ ነው ብለው ከበው አጠፉት። እና ሰሜንን ለኢየሱስ በውስጥም በውጭም በአደባባይ ምን እየተሰራ ያለው መሬቱን እንትን ጸሎት እያደረኩ ነው ያላችሁ። ሐውልት ላይ እንደዚህ መጽሐፍ ቅዱስ ጸሎት እያደረኩ ነው ይላችኋልና እየደገሙ ይሆን እየጸለዩ አላወቅንም። ነገር ግን መጀመሪያ እንዳሳየዋችሁ የኪዳነ ምሕረቷ ልጅ ኦርቶዶክሳዊ ወደ ድህነት፣ ወደ ቁልቁለት፣ ወደ ማጣት፣ ወደ ችግር፣ ወደ መግፋት እየሄደ ነው። ይባስ ብሎ ቤተ መቅደስ መንበር አታ ንዋያተ ቅድሳት አታ ስቃይታ ጎንደር ላይ የተሰቃየች ነው። ይባስ ብለን የሚኖርበት ቤት ተፈናቅሎ የሚበላው አጥቶ ሚስትና ልጆቹን የሚያሰራርበት አጥቶ በስጋው ደግሞ የተቀበለ ልጅ ስራውን አጥቶ መከራውን እያየ ጎዳና ላይ ወጥቶ የሚችለውን የዕለት ጉርሱን መብያ ትንሽ ነገር እየሰጠ ነው። መከራውን የሚያይ ኦርቶዶክሳዊ መከራውን የሚያይ ነገር ነው ያለ። ሱፍ ለብሰው ኮት አድርገው ዘንጠው ከንቲባ ፊት ቁጭ ብለው 35 ሚሊዮን ደርሰናል በአገር አቀፍ ደረጃ ይላቸው። እነሱስ
በእርዳታ ስም በበጎነት ስም ይመጡላችሁና ሰሜንን ለኢየሱስ፣ ምዕራብን ለኢየሱስ፣ ምስራቅን ለኢየሱስ ምናምን እያሏችሁ እነሱ በገንዘብ ሃይማኖታችሁን ይገዛሉ። እናንተ ታዲያ ለምን ትታኛላችሁ? የኛ አባቶች ምን እየሰሩ ነው? ሚዲያችን እየሰደበን ነው። ኦዲት አንደረግም። እዛው ስብሰባ ላይ ደግሞ ሌብነት በስቷል፣ ሙስና በስቷል። ሌብነት ነው የበዛው። አዲስ አበባ ላይ የሚታደስ ቤተክርስቲያን ብዛት ብታዩት ታፍራላችሁ። 150 300 ሚሊዮን 250 ሚሊዮን የሚጠየቀው መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ላይ መሬቱ ስቲል እስካሁን መስቀል ነው ያለው። ከላዩ ላይ መንጣፍ ተደርጎ ምዕመኑ መስቀሉ ላይ ነው የሚራመደው። ዩቲዩብ የማያይ ፌስቡክ የማይከታተል ማህበራዊ ሚዲያ የማይከታተል ሰው መስቀሉን እየረገጠ የመስቀሉን ስር ደም ይቀበላል። ውሸት አይደለም። ገልጣችሁ ገብታችሁ እዛ የሚሄዱ ሰዎችን ነገሯቸው። መንበረ ጸባዖት ቅዱስ ፓትርያርኩ አጀንዳ አድርገው ይዘውት ነበር። የቤተክርስቲያኑ አስተዳደር እኛ እናግረነው ነበር። አንድ ሳምንት ስጡን፣ ምዕመኑ ሰብስቦ ምንጣፉን ገዝቶ አንድ ሰው ይገዛዋል። መስቀል ከሚረገጥ ገንዘቡ ቢያልፈለትና መባና አስራት አድርጎ ቢሰጠው ይሻለዋል። አንድ ኢትዮጵያዊ እናድርግን። ለምን እኔ ሸሚዜን አንጥፌ ልብሴን አንጥፌ ለምናለሁ ብያችሁ ነበር። ያው ነው። ጎንደር እንርዳ፣ ምዕመናንን እናቁም የዛሬው መልእክቴ ነው። አብራችሁኝ ስለነበራችሁ አመሰግናለሁ። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርኩላችሁ። ነገ ቅዱስ ሚካኤል ነው። ከነገ ወዲያ እግዚአብሔር አብ ነው። መልካም ቅዳሜና እሁድ ይሁንላችሁ ብዬ ሰንበትን በቤተ መቅደስ አሳልፉ። በቤተ ክርስቲያን ሰናይ